እንግዲህ አቶ ገዙ ልጁ ሳይሞት ልጅሽ ሞቷል እያለ እንግዲህ ለሚስቱ አይምሮዋን የሚያዛባ ንግግር እየተናገረ ሴትየዋ እንድታብድ ያደረጋት ማለት ነው። ልጁ ግን አለ በሕይወት ሊመጣ ነው ማለት ነው። እንግዲህ ደውሎ ደግሞ ምን ፈልገ ደወልክ? ገንዘብ ፈልገ ነው እንዴ ሲለው፣ ምን ነው እኔ ገንዘብ ጠይቄ አውቃለሁ እንዴ? ለማንኛውም ሰሞኑን እመጣለሁ አለው አባቱን። ከዛ በኋላ ጆሮ ላይ ዝግት ታረገበትና ቶሎ ወደ ቤት መጣ። ትሁት ቤቴን ጥሪያት አላት። ቤቴን ጠራች። ከዛ ስሚ ቶሎ በይ ራስሽን አዘጋጂ፣ ንብረቱን በሙሉ በስምሽ አዞርልሻለሁ አላት። እሷ በጣም ዘለለች፣ ተደሰተች። መታወቂያሽን አዘጋጂ፣ ያ የማይረባ እየመጣ ነው። እናም ብዙ አሞራ በዙሪያዬ እያዣንበቡ ይገኛሉ። ስለዚህ ንብረቱን ቶሎ ብዬ በስምሽ ማድረግ አለብኝ አላት። ዘለለች፣ አይገልጸውም። በጣም ተደሰተች። አመሰግናለሁ ገዝሽዬ እያለች በፊት እኔ ለገንዘብ ነው የቀረብኩት እንጂ ከዚህ ከሼባ ጋራ መኖር ይመስላችኋል እንዴ? እያለች ብቻዋን እያወራች እንግዲህ ቤቴ። ከዛ እሱም ወጥቶ ሄደ። ትሁት ጋር መጣችና ኪችን ትሁት እንኳን ደስ ያለሽ በይኝ፣ ዛሬ በጣም ተደስቻለሁ አለቻት። ምን ተገኘ ቤትዬ ስትላት፣ ገዙ ንብረቱን በሙሉ በስሜ ሊያዞረው ነው። ምን የሴትዮዋን ንብረት ልትወርሺ ነው ማለት ነው ስትል ትሁት ስትላት፣ አቤት እንኳን ደስ ያለሽ፣ እሱ ብቻ አይደለም ሌላም ደስታ አለ። ምንድን ነው? እዚህ ቤት የሚመጣ ሰው አለ። ማን ነው እሱ? ናቲ ይባላል። ናቲ? አዎ ናቲ ይባላል። ብቻ ደስ ብሎኛል ስትል እንግዲህ ትሁት ናቲ የዚች የሴትዮዋ ልጅ መሆኑን አወቀች ማለት ነው። እንግዲህ ናቲ በሕይወት አለ ሞቷል እያለ እያስፈራራት ንብረቱን በሙሉ በስሟ ሊያደርግ ነበረ። ነገር ግን እንግዲህ አቶ ገዙ ለገዛ ልጁ እንኳን የማይሆን ሰው ነው። እንግዲህ ለሚስቱ ይራራል የሚባል ነገር ምንም ነገር የለም። አባዬም ደግሞ እንግዲህ ትሁቴ አባዬ እዚህ ቤት ጉድ እየተፈጠረ ነው። ሰውየው የሴትዮዋን ንብረት በሙሉ ለሚስቱ ለዚች ላይ ያሳልፍላት ነው። እናም ንብረቱ የዚች የታማሚዋ ነው። እና ደግሞ ልጇ በሕይወት አለ አልሞተም። ምን? አዎ አባዬ ይመጣል ብለዋል። ሰሞኑን ዛሬ አባቱ ጋር ደውሎ አባቱ ያው አውሎ ንፋስ ሆኗል። ምክንያቱም የሚመጣው የእናቱን ንብረት ወይም ደግሞ እናቴ የት ናች ያለ ሊመረምር ነው መሰለኝ። ስለዚህ ይመጣል አላ። ከዛ በኋላ አባዬ የሆነ ነገር አድርግ ባክህን፣ የሆን ለፖሊስም ቢሆን አመልክትልኝ አባዬ፣ እኔማ እንደዚሁ አለቃቸውም እነዚህ ሰዎች አለች። ከዛም ትሁቴ አንቺ ተረጋጊ፣ በመጀመሪያ ደረጃ አንቺ መረጋጋትና ራስሽን መጠበቅ አለብሽ። ሁሉንም ነገር በጥንቃቄ ነው ትሁት። እነኚህ ሰዎች ከባድ ሊሆኑ ይችላሉ እና አንቺን ጦስ ውስጥ ይከቱሻል። ስለዚህ አባዬ እንዴ ሊገሏት እኮ እየተነጋገሩ ነው ሴትዮዋ፣ እኔ ያለውማ ምንም አያደርጓትም እያለች ትሁት እንግዲህ በጣም ትሁት ዛሬ ልክ አይደለሽም። አጎትሽ አልተሻለውም እንዴ? አረ ደህና ነው። ምን ነው? አይ ፊትሽ ተደናግጧል። ብቻ ጥሩ አይደለሽም። ዝም ብዬ ነው። ምን ፈልገሽ ነው? ቁርስ ልስጥሽ? አይ ቅድም ያልሽውን ምግብ ደግሞ አስቀምጬልሻለሁ፣ ላምጣው እንዴ? አይ እኔ ራሴ ወስዳለሁ ታዩ። ከዛ ለሴትዮዋ እንግዲህ ወስዳ ወረወረችላት። ለሴትዮዋም በጣም ነው የምታሳዝነው። አልበላም አልጠጣም፣ ብቻ ለጅብ እንዳትሰጡኝ፣ እኔ ጅብ በጣም ነው የምፈራው፣ እባካችሁ እያለች ትማጸናቸዋለች ማለት ነው። አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለዛ ለጅብ ይወረውርሻለሁ እያለቻት ቤቲ በጣም ታስፈራራታለች ማለት ነው። ሰውየውም ደግሞ ከብደሽኛል፣ አስጠልተሽኛል፣ ስለዚህ አንቺ አሁን ያለሽ አማራጭ ለጅብ መወርወር ብቻ ነው አላት። እባክህን እንደዛ አታድርግ፣ እባክህ ልጄ ጋር ውሰደኝ፣ እኔ ልጄ ናፍቆኛል። ልጅሽ ሞቷል እኮ፣ ልጅሽ ያለው አፈር ውስጥ ነው። ስለዚህ ሰሞኑን ደግሞ አንቺ ትሄጂለታለሽ፣ እዛ ትገናኛላችሁ። እሱ ለነገሩ አፈር ውስጥ ነው ያለው፣ የት ያገኝሻል እያለ እንግዲህ በጭካኔ በተሞላበት ለወላጅ እናቱ እንደዚህ ይናገራል ማለት ነው። እሷም ደግሞ እባክህ ልጄ ሞቷል አላችሁኝ፣ ባይኔ ግን አላየውም ሲሞት እና እንዴት ልመናችሁ? ቆይ እንዴት? ከዛ በኋላ ትሁት ወተት ይዛላት ሄደችና ልጄ እኮ ልጅሽ ጋር እንወስድሻለን ብለውኛል። እንዴ ማን ነው ያለሽ?
አላቅም ልጅሽ ጋር እንወስድሻለን ብለውኛል፣ ግን ደግሞ እምቢ ካልሽ እናሳብድሻለን አሁንም ደግመን እያሉ እያስፈራሩኝ ነው። ግራ ገባኝ እኮ እያለች ምንም አያደርጉሽም፣ አንቺ ብቻ አትፍሪ፣ ራስሽን አረጋጊሽ፣ በፍጹም እንዳትፈሪ አለቻት። እሺ በፍጹም እኔ አለሁልሽ፣ ምንጊዜም ከጎንሽ ነኝ፣ ደግሞ ትድኛለሽ በቅርቡ አለቻት። አይ እንደዛ አትበይኝ በእናትሽ፣ ሰውየው አሳብድሻለሁ እጥልሻለሁ እያለ እያስፈራራኝ ነው አለቻት። በፍጹም ምንም አያደርጉሽም እኔ እያለሁ፣ ስለዚህ አንቺ መረጋጋት አለብሽ አለቻት። እንዴት ልረጋጋ? ቆይ እንዴት? በጣም እኮ ነው የሚያስፈራሩኝ ብታይ፣ እኔ ግራ ገብቶኛል። ምን አድርጊያቸው ነው? ቆይ ለምንድን ነው ለጅብ እሰጥሻለሁ እያለ እሷን በተራዋ እሱን በተራው እየመጣ አታምሪን፣ ታስጠያለሽ እያለች ልብሱን አውልቂ፣ እኔ ሳልፈቅድልሽ ልብስ እንዳትቀይሪ አላልኩሽም እንዴ እያለች ሽንት ቤት ልውሰድሽ? እሺ ታዩ እንደውም አልወስድሽም እያለች እያስፈራራቻት እንግዲህ ትወጣለች። ሴትዮዋ ስጋና ነፍሷ ተለያየ በድንጋጤ። አሁን ምን ታደርገኛለች? አሁን ምን ታመጣብኛለች? እያለች በእውነት በጣም ነው የምታሳዝነው ማለት ነው። እንግዲህ ያቶ ገዙ ሚስት ቤቲም እንግዲህ ያልወለደ አጋድሞ አረደ ነው የሚባለውና በጭካኔ ነው እያወራቻት ያለችው። ግን እንግዲህ ዋጋ ያስከፍላታል። ምናልባት ንብረቱ በእሷ ስም ሳይዞር ልጁ ቢመጣ ጥሩ ነበረ። እንግዲህ አላቅም፣ ትሁት የሆነ መላ ትፈጥራለች ብዬ ተስፋ አደርጋለሁ። ቶሎ ብሎ ቢመጣ በትሁት በኩል እናቱን ሊያገኛት ይችላል። እንግዲህ እናትህ ሞታለች ተብሏል ልጁ፣ ስለዚህ ይመጣል። ትሁቴም እንግዲህ ሴትዮዋን ነጻ ታወጣታለች ብዬ ተስፋ አደርጋለሁ። በነገራችን ላይ ሰውየው ከነ ነፍስሽ ነው የምቀብርሽ እያለ እያስፈራራት ነው። እንግዲህ ካደረገው ምናልባት ሚስጥሬን ሁለ ነገሬ ነው የምታሳጣኝ ሴትዮ፣ ያለኝ አማራጭ ንብረቱን በሙሉ በቤቲ ማድረግ አለብኝ። ቤቲ እሷ በእሷ ስም ከዞረ ቤቲ እንደምትከዳው አላወቀም። ሲጀመር እሱን አትፈልገውም ገንዘቡን እንጂ፣ እኔ ሰውዬ አልፈልገውም ገንዘቡን ነው እንጂ ከዚህ ጋራ የምኖረው እኔ አሞኝ ነው ደስታ አብጄ ነው፣ በፍጹም ከዚህ ሰውዬ ጋራ መኖር አልፈለገም እያለ ከዛ በኋላ እንግዲህ እሷም ደግሞ ኧረ ተረጋጊ፣ ግን እኮ ሳይሽ ዛሬ ጥሩ አይደለሽም፣ በሰላም ነው ቤቲ፣ የሆነ ግራ ያጋባሽ ነገር አለ አለቻት። ምንድን ነው እሱ? አላቅም፣ ግን ደግሞ የሆነ ግራ ያጋባሽ ነገር አለ ማለት ትደነግጫለሽ፣ ኮስተርት ያለሽ፣ ትስቅ ያለሽ፣ ምንድን ነው ችግሩ? የተፈጠረ ችግር ካለ የማግዝሽ ነገር ካለ አዋሪኝ አለቻት። አይ እኔ እንደውም አንቺ ልጠይቅሽ እንጂ አንቺ ምን ሆነሽ ነው እንደዚህ የደነገጥሽው? ፊትሽ በዛ ላይ ተቦሳቁላል፣ ብቻ የሆነ ነገር ሆነሻል አይደል? ትሁት ስትላት አረ በፍጹም። ትሁት እንግዲህ የሰማችውን ነገር ላይ ምሯ የሚከብዳት ነገር ነው የሰማችው። እንግዲህ ሴትይቱን ከነነፍሷ እንቀብራታለን እያሉ ሲመካከሩ ሰማች ማለት ነው። ያ ነገር በጣም ሰላሟን ነሳት። በጣም ነው የደነገጠችውና ከዛ በኋላ እንግዲህ እኔ የሆነ ነገርማ ማድረግ አለብኝ፣ በፍጹም እቺ ሴትዮ እንዲገሏት አልፈቅድም እያለች እንግዲህ አሳዝናኛለች ማለት ነው። እውነት ለመናገር ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ ገዙ ሚስቱን ለመግደል ወደኋላ አላለም። እገልሻለሁ እያለ ነው። ግን ደግሞ ደስ የሚለው ነገር ልጇ በህይወት እንዳለ ነው። ልጇ በህይወት አለ፣ አልሞተም ማለት ነው። እውነት ለመናገር ደስ ብሎኛል። እሱ ግን ልጅሽ ሞቷል፣ አንቺንም ወስጄ እዛው እጥልሻለሁ፣ ከልጅሽ ጋራ እዛው ትቀመጫለሽ እያለ እያስፈራራታል ማለት ነው። እውነት ለመናገር ከዛ በኋላ እባክህ አረብሽም፣ ምግብም አልበላም አልጠጣም፣ ግን ለጅብ አትስጠኝ እባክህ እያለች ትለምናዋለች። አርፈሽ አትቀመጭማ፣ አርፈሽ የምትቀመጪ ቢሆን ለጅብ አልሰጥሽም ነበረ። አንቺ ግን አርፈሽ የምትቀመጪ ሰው አይደለሽም። ስለዚህ ለጅብ እሰጥሻለሁ ወይ ደግሞ ከነ ነፍስሽ እቀብርሻለሁ እያለ በጣም ነው የሚያስፈራራት። ትሁት ምግብ ይዛላ ስትሄድ ትሁት ሰዎች እኮ ሊገሉኝ ነው እንገልሻለን እያሉ እያስፈራሩኝ ይገኛሉ። ስለዚህ በቃ አንቺም እኔ ጋር መታየት ካበዛሽ አንቺንም እንደኔ ያደርጉሻል።
እባክሽ ተጠንቀቂ፣ ለእኔ አታስቢ እሺ። ምንም አያደርጉሽም፣ ምንምም አያመጡም። ስለዚህ አንቺ ተረጋጊ። አንቺ ከተረጋጋሽ ደግሞ ሁሉም ነገር ይስተካከላል አለቻት። ትሁቴ አላየሽም እንዴ? እየዛቱብኝ እኮ ነው እያልኩሽ ነው። ሰዎቹ በጣም ጨካኞች ናቸው። ስለዚህ ምን እንደማደርግ አላውቅም አለች ማለት ነው። ታይ ተረጋጊ ያልኩሽ ተረጋጊ። ምንም አያመጡም። በቃ ዝም በያቸው እስኪ የሚያደርጉትን ነገር አብረን እናያለን አለቻት ትሁት። ከዛ በኋላ እሺ ትሁት፣ ግን ደግሞ ሻወር ስታስገቢኝ ካዩሽ ደግሞ ከባድ ችግር ይፈጠራል። አሁን ምንድን ነው የማደርገው? ታይ ያልኩሽ እኮ ምንም ነገር ሳትፈሪ ዝም ብለሽ እኔ የምልሽን ብቻ አድርጊ። ምግብ ሳመጣልሽ ትበያለሽ፣ ወተትም ሳመጣልሽ ትጠጫለሽ። አለቀ። ከዛ ወዲህ አንቺ ግን እኔ እዚህ እንደምገባ ለማንም ትንፍሽ እንዳትይሽ። ስለዚህ አንቺ ጋር እንዳልመጣ ይከለክሉኛል ካወቁ እና ምንም እንዳትያቸው፣ ዝም ብለሽ ያሉሽን ብቻ አድርጊ አለቻት። እሷም እሺ አለች ማለት ነው።